አንዳንዶች የኢየሱስ ደም ይሸፍናል። የት አለ? ሳይበላ ሳይጠጣ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። እውነት እውነት እላችኋለሁ ስጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም። ስለ ስጋው ስለ ደሙ አይደለም እኮ የሚናገረው፣ ስለ እምነት ነው የሚናገረው። ስለ እምነት ከሆነ ለምን አቆረባቸው? ክርስቶስ አንጾተ ቤተ መቅደስን ሲያነጻ ያባረረው መስዋዕቱን ሰውን አይደለም ያባረረው። ለምን ይመስላችኋል መስዋዕቱን ያባረረው? የእግዚአብሔር ስም ከፀሐይ መውጫ እስከ መግቢያዋ ድረስ ታላቅ የሆነው በብሉይ ኪዳን ይመስላችኋል ወይስ በሐዲስ ኪዳን? ክርስቶስ በስጋ ከተገለጠ በኋላ የቅዱስ ቁርባንን ምስጢርና ስርዓት ራሱ መሰረተ። ለዋናው ምሳሌ የሚሆን አይደለም እየሰጠን ያለው፣ ዋናውን ስጋ ዋናውን ደም ነው የሰጠው። ስጋዬ ያለው ስጋው ባይሆን፣ ደሜ ያለው ደሙ ባይሆን፣ ቅዱስ ዮሐንስ ስጋው እኮ ያለው ለዚህ ነው፣ ደሙ እኮ ያለው ለዚያ ነው ብሎ አይተረጉም ነበር። እነሱን የማታዩባት ቤተክርስቲያን አይደለች። ምንም የማታዩባት ክህነት የማታዩባት፣ ምንም የማታዩባት መስዋዕት የማታዩባት፣ ምንም የማታዩባት መሰዊያ የማታዩባት እሷ ቤተክርስቲያን አይደለች። እውነተኛ ክህነት የሌለበት፣ እውነተኛ መስዋዕት የሌለበት፣ እውነተኛ መሰዊያ የሌለበት ቤተክርስቲያን አይደለች። እንትናት ፎርጅድ ናት። ይሄ ምንድነው የሚባለው? ፌክ ነው የምትሉ አሁን ስልካችሁ አለ አይደል? እናንተ ቆንጆ ይሄ ስማርት ስልክ ለሱ በጣም ከዋናው ከኦሪጂናሉ በጣም የቀረበ ሲሆን ምንድነው የሚባለው? ሃይ ኮፒ። እንደሱ ነው ነገሩ። በጣም ብዙ ሃይ ኮፒዎች ታያላችሁ፣ ግን ኦሪጂናል እና ምድር እንደሱ ነው የሆነችው። አንድ ፕሮቴስታንት ቸርች እዚህ አሜሪካን ሀገር የታተመ መጽሐፍ ነው ያነበብኩት እና ምን መጠየቅ ጀመሩ። የጥንቷ ቤተክርስቲያን ጳጳሳት አሏት፣ እኛ ግን የምንኖርባት ቸርች እኮ ጳጳስ የለን። የጠየቁትን ጥያቄ ነው የምላቸው ፕሮቴስታንቶች። የጥንቷ ቤተክርስቲያን ምስጢራት ቤተክርስቲያን አላት፣ ቁርባን አላት፣ ንስሐ አላት፣ እኛ ግን እኮ የለንም። ሶስተኛ የጥንቷ ቤተክርስቲያን ስርዓት አምልኮ የሚፈጽሙበት ቅዳሴ ሊተርጂ አላቸው፣ እኛ እኮ የለንም። እነዚህን ሶስት ጥያቄዎች ነው የጠየቁት። ውስጣቸውን ሲፈትሹ የለም። ከዚያ እነዚህን ሶስት ነገሮች ያላት ቤተክርስቲያን እንፈልግ ብለው ጉዞ ጀመሩ። እቺ ቤተክርስቲያን ማን ነበረች? ኦርቶዶክስ ቤተክርስቲያን እና 8000 ምዕመናን፣ ያነበብኩትን ነው የምነግራችሁ፣ እዛው የታተመ 8000 ምዕመናን ይዘው ቸርቾቻቸውን ዘግተው እውነተኛዋን ቤተክርስቲያን ያገኘንባት ቀን እያሉ በየዓመቱ ያከብሯታል። ሶስቱን ብቻ ቼክ አድርጉ እና እኔ አንዱ ላይ ዛሬ አተኩራለሁ። እግዚአብሔር ይህንን ኪዳን በአዲስ ኪዳን እንደሰጠ ነው በደንብ አተኩሬ ማየው። የመጀመሪያው እግዚአብሔር ትንቢት ሳይናገር፣ እግዚአብሔር ምሳሌ ሳይመስል የሰራው ምንም ነገር የለም በመጽሐፍ ቅዱስ። ስለ ቅዱስ ቁርባንስ ትንቢት አለ? ምሳሌ አለ? አዎ። እነሱን መጀመሪያ አስቀድም። ሁለት ጥቅሶች ልስጣችሁ። አንደኛው ትንቢተ ሚልክያስ ምዕራፍ 1 ቁጥር 11 ነው። እንደዚህ ብዬ ቀስ ብዬ ለመዝለቅ እሞክራለሁ። እሺ፣ ትንቢተ ሚልክያስ ምዕራፍ 1 ቁጥር 11 ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል። በየስፍራው ለስሜ ዕጣን ያጥናሉ፣ ንጹሕም ቁርባን ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናል ይላል የሠራዊት ጌታ እግዚአብሔር ይላል። ይህ የነቢዩ ትንቢት ነው። በዚህ ትንቢት ውስጥ ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናል የሚል ቃል እናገኛለን። እስኪ ልጠይቃችሁ፣ የእግዚአብሔር ስም ከፀሐይ መውጫ እስከ መግቢያዋ ድረስ ታላቅ የሆነው በብሉይ ኪዳን ይመስላችኋል ወይስ በሐዲስ ኪዳን? በብሉይ ኪዳንስ በመካከለኛው ምስራቅ በኢየሩሳሌም ብቻ ነበር አልነበረም? አይደል? ዮሐንስ ወንጌል ምዕራፍ 4ን ተመልከቱ። በኢየሩሳሌም ብቻ ነበር አምልኮት የሚፈጸመው፣ መስዋዕት የሚሰዋው። ታዲያ ከፀሐይ መውጫ እስከ መግቢያዋ የእግዚአብሔር ስም በአሕዛብ ሁሉ የታወቀ የሆነው በሐዲስ ኪዳን ነው። እውነት አሰብ። በሐዲስ ኪዳን ከሆነ ይህን ከተማመን በየስፍራው ለስሜ ዕጣን ያጥናሉ ይላል። በኦሪት በየስፍራው ለሕያው እግዚአብሔር ስም ዕጣን አልታጠነም፣ ቁርባንም አልቀረበም። በየስፍራው በዓለም ሁሉ ዳርቻ ለስሙ ዕጣን መታጠን የጀመረው በስሙ ቁርባን የቀረበው በሐዲስ ኪዳን እኮ ነው። እውነት አሰብ። ስለዚህ በሐዲስ ኪዳን ስለሚፈጸመው ትንቢት ሲናገር ለስሜ ዕጣን ያጥናሉ፣ ደግሞስ ንጹሕም ቁርባን ያቀርባሉ። ስለዚህ በሐዲስ ኪዳን የቁርባን ምስጢር ቁርባን አለ የለም? አለ የለም? አለ የለም? አንድ ከኛ ቤት የወጣ ዝም ብሎ የሚጮህ ልጅ ሰምቻለሁ አንድ ቀን። እርግጥ ብዙም አልከታተልም። ቁርባን የሚባል ነገር እኮ የለም፣ እነዚህ ሰዎች ከየት እንዳመጡት እኮ አናውቅም ሲሉ ሰምቼዋለሁ። አያነቁም እኮ መጽሐፍ ቅዱስ። እኛ ቤትም ሆነው አልተማሩ፣ እዛም ሄደው ምን ሊማሩ ይችላሉ? የሰማችሁ የነብዩን ቃል አላነበቡ። ንጹሕም ቁርባን ምን ይላሉ? በሐዲስ ኪዳን በብሉይ ኪዳን። ኧረ ጮክ በሉ። በሐዲስ ኪዳን ሌላ ጥቅስ ትንቢት ነው አሁን ነግራቸው። ስለዚህ በሐዲስ ኪዳን ቁርባን አለ የለም? አለ። ይኸው ሁለተኛ ትንቢተ ኢሳይያስ ምዕራፍ 19 ቁጥር 19። በነገራችን ላይ ይህን የሚልክያስን ምዕራፍ 1 ቁጥር 11 ቃል ዮስጢኖስ የተባለ የጥንት ሰማዕት ተርጉሞታል። ምን ብሎ ተርጉሞታል መሰላችሁ? ስሜ በአሕዛብ ዘንድ ታላቅ ይሆናል ያለው በአዲስ ኪዳን ያለች ክርስቲያኖች የምንቀድሰው
ቅዳሴ የምናጥነውን ዕጣን የምናቀርበውን ቁርባን ነው ብሎ ተርጉሞታል። እኛ የበየነው እንዳይመስላል። ትንቢተ ኢሳይያስ ምዕራፍ 19 ቁጥር 19 እንዲህ ይላል፣ በዚያን ቀን በግብፅ ምድር መካከል ለእግዚአብሔር መሠዊያ በዳርቻዋም ለእግዚአብሔር አምድ ይሆናል። ዝቅ ይልና ግብፃውያንም እግዚአብሔርን ያውቃሉ፣ በመስዋዕትና በቁርባን ያመልካሉ ይላል። እስኪ ይህን ቃል እንደገና ላንብብላችሁ። በዚያን ቀን በግብፅ ምድር መካከል ለእግዚአብሔር መሠዊያ በዳርቻዋም ለእግዚአብሔር አምድ ይሆናል ይላል። ሲል ጠይቃችሁ ግብፅ እግዚአብሔርን ማምለክ የጀመረችው በኦሪት ነው በሐዲስ ነው? ነው አይደለም? በኦሪትማ እግዚአብሔርን አላውቅም ሕዝቡንም አልለቅም ብሎ ጣዖት እያመለኩ የኖሩ ናቸው። እውነት አስብ። ስለዚህ ግብፅ እግዚአብሔርን ማወቅ የጀመረችው በአዲስ ኪዳን ነው፣ በቅዱስ ማርቆስ ስብከት። እውነት አስብ። ይሄ ለእግዚአብሔር አምድ በዳርቻውም ለእግዚአብሔር አምድ ይሆናል የሚለውን ቃል ቅዱስ ቄርሎስ ሲተረጉመው ምን ይላል? በግብፅ ድንበር አካባቢ ለቅዱስ ማርቆስ መታሰብ እንዲሆን የተሰራ ቤተክርስቲያን አለ። ድንበሩ ላይ ነው ቅዱስ ማርቆስ ግብፅን መስበክ የጀመረው። ለዚህ ነው የወንጌል አምድ ስለተተከለባት እሱን ነው በግብፅ ዳርቻዎች መካከል ለእግዚአብሔር አምድ ይሆናል የሚለው። በዛች ዳርቻ የእመቤታችን የቅድስት ድንግል ማርያምን ቤተክርስቲያንም ተክለዋል ግብጾች። ቅዱስ ማርቆስ ባስተማረባት በሰበካት የግብፅ ዳርቻ እኔ የምፈልገው ግብፅ እግዚአብሔር ማምለክ የጀመረችው በአዲስ ኪዳን ነው። እውነት አስብ። በዚያ ዘመንማ መስዋዕትም ቁርባንም አታቀርብ፣ በጣዖት አምልኮ ነው የኖረችው። ስለዚህ በአዲስ ኪዳን ከሆነ ግብፅ እንዲህ ይላል፣ በዚያን ቀን በግብፅ ምድር መካከል ለእግዚአብሔር መሠዊያ በዳርቻውም ለእግዚአብሔር አምድ ይሆናል ካለ በኋላ ግብፃውያንም እግዚአብሔርን ያውቃሉ፣ በመስዋዕትና በቁርባን ምን ይላሉ? ያመልካሉ። እየሰማችሁ ነው። በአዲስ ኪዳን በብሉይ ኪዳን። ስለዚህ በአዲስ ኪዳን ምን አለ? ቁርባን አለ። ምን አለ? መስዋዕት አለ። በርካታ የትንቢት ቃላት አሉ። ስለዚህ በትንቢት እግዚአብሔር አስነግሯል። ሁለተኛ ምሳሌ አስመስሏል። አዎ በብዙ ምሳሌ አለ፣ በብዙ ህብር፣ በብዙ ምሳሌ። ስለዚህ ምስጢር ተነግሯል። ፈጠን ብዬ ለመናገር ያክል አንደኛ ከእህል ቁርባን እያቀረቡ መስዋዕት ይሰዉ ነበር እስራኤል። ይህ ለሚመጣው ለእውነተኛው መስዋዕት ጥላ ነበረ። እዩ አካሉ እስኪመጣ በጥላው እግዚአብሔር ያለማመዳቸው ነው። የእግዚአብሔር ቃል እንዲህ ይላል፣ ሁለተኛው ሊያቆም የፊተኛውን ይሽራል ይላል ዕብራውያን ምዕራፍ 9 ላይ። ታስታውሱ ከሆነ ያለፈው ሳምንት በየአጥቢያ ቤተክርስቲያኑ ስትማሩ ክርስቶስ አንጾተ ቤተ መቅደስን ሲያነጻ ያባረረው መስዋዕቱን ሰውን አይደለም ያባረረው። ለምን ይመስላችኋል መስዋዕቱን ያባረረው? እውነተኛው መስዋዕት ኢየሱስ ክርስቶስ፣ እውነተኛው በግ ኢየሱስ ክርስቶስ ስለመጣ እነዚያ መስዋዕቶች እንግዲህ በኋላ አይቀጥሉ። ስለዚህ መውጣት አለባቸው። ምን ሊያደርግ ነው? ሁለተኛውን ሊያቆም የፊተኛውን ምን እያደረገ ነው? የሻረ። እዩ የእህል ቁርባን ሲቀርብ የነበሩት በእውነተኛው ቁርባን ስለሚተካው እሱን በጠላነት እያለማመደ ነው የቆየው። በበግ ደም በንጹህ የክርስቶስ የበግ ደምነት ነው የተካው። ደም ሳይፈስ ስርየት ስለሌለ ነው አበግዑ ዘእግዚአብሔር ዘያትቱ ያሴስል ኃጢአት ዓለም፣ የዓለምን ኃጢአት የሚያስተሰርይ የእግዚአብሔር በግ ኖ መጣን የተባለው። ከእንስሳት ወገን ይቀርብ የነበረ መስዋዕት፣ የሚቃጠል መስዋዕት፣ የእህል መስዋዕት፣ የድህነት መስዋዕት፣ የኃጢአት መስዋዕት፣ የበደል መስዋዕት የሚባሉ 5 የመስዋዕቶች አይነቶች ነበሩ። እነዚህ ሁሉ በጠላነት የሚያመለክቱት ስለ እውነተኛው መስዋዕት፣ ስለ ስጋውና ስለ ደሙ፣ ስለ ቁርባን፣ ስለ ክርስቶስ መስዋዕትነት ነበር የሚያመለክቱት። አብርሃም የሰዋው በግ፣ መልከጼዴቅ ያቀረበው ህብስተ አኮቴት፣ ጽዋ በረከት፣ የእስራኤል የፋሲካ በግ፣ እነዚህ ሁሉ የሚያመለክቱት ወደ አዲሱ ኪዳን ምስጢር ነው። አለቱ በሉት፣ ደመናው በሉት፣ ጉበንና መቃናቸውን እስራኤል የቀቡት የበጉ ደም በሉት፣ እነዚህ በሙሉ የሚያመለክቱት አካሉን ክርስቶስን በአዲስ ኪዳን የሚፈጸመውን ምስጢር ነው። እነዚህ ሁሉ ምሳሌያት ነበሩ። እውነተኛው ከመምጣቱ በፊት በምሳሌ እያለማመደን የመጣው አካሉ ከመምጣቱ በፊት በጥላው ነው ሲያስጎበኘን የነበረው። በሙሉ መጽሐፍ ቅዱስ እነዚህን ሐሳቦች ነው ሲገልጽ የሰነበተው። ከዚያ በኋላ ነው ክርስቶስ ይመጣ። ስለዚህ ትንቢቱን ምሳሌውን አሳይቻቸዋል። ከነዚህ ሁሉ በኋላ ክርስቶስ በስጋ ከተገለጠ በኋላ የቅዱስ ቁርባንን ምስጢርና ስርዓት ራሱ መሰረተልን። ደግሞ አለው ክርስቶስ ራሱ ስርዓት ሰራለን። እንዲህ መጀመሪያ በትምህርት ከዛ በተግባር አሳይ። የዮሐንስ ወንጌል ምዕራፍ 6 ከቁጥር 41 እስከ 60 እንዲህ የሚል ቃል ታገኛላችሁ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። ስጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነው እያለ ይቀጥላል። ከመሰቀሉ በፊት መከራ ከመቀበሉ በፊት እቺን ምድር ከመልቀቁ በፊት ለሐዋርያት ያስተማረው ጽኑ ትምህርት ቢኖር ይሄ ዮሐንስ ወንጌል ምዕራፍ 6 ከቁጥር 41 ጀምሮ ያለው ትምህርት ነው። ምን የሚለው? ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም ከእርሱ ጋር እኖራለሁ፣ እርሱም ከኔ ጋር ይኖራል፣ በመጨረሻውም ቀን አስነሳዋለሁ፣ ሕይወትም ሰጠዋለሁ ብሎ አስተማራቸው። በትምህርት መሰረተ። ታስታውሱ ከሆነ ምስጢራተ ቤተክርስቲያን በሙሉ ክርስቶስ መጀመሪያ በትምህርት አስተምሯቸዋል። ምስጢረ ጥምቀት ተምራችኋል። በትምህርት እንዴት እንዳስተማረ ኒቆዲሞስ ሰምታችኋል። ሰው ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አይደል ያለው። በዚያ ተጠመቀና መሰረተ።
መጀመሪያ በትምህርት ከዛስ በተግባር። ቅዱስ ሥጋውና ክቡር ደሙ ነው። ሚስጥረ ቁርባንንም የመሰረተው መጀመሪያ በትምህርት ነው። ምን ብሎ? ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። ሥጋዬ እውነተኛ መብል፣ ደሜም እውነተኛ መጠጥ ነው። እኔም ከእርሱ ጋር እኖራለሁ፣ እሱም ከኔ ጋር ይኖራል፣ በመጨረሻውም ቀን አስነሳዋለሁ ብሎ አስተማረ። ወገኖቼ ይህ ስለ ቅዱስ ቁርባን የተሰጠ የጌታችን ትምህርት ነው። ምስረታውስ ካላችሁ ወይ ዓርብ ሊሰቀል ሐሙስ ምሽት በማቴዎስ ወንጌል ምዕራፍ 26 ላይ እንደተጻፈው ህብስት አነሳ፣ ከፍ አደረገ፣ ባረከ። ከዛስ ይህ ለአዲስ ኪዳን የሚሆን ሥጋዬ ነው እንኩ ብሉ አለና ሰጣቸው። ጽዋውንም ደግሞ አነሳ፣ ባረከ። ከዛስ ይህ ደግሞ ለአዲስ ኪዳን ስርየት የሚሆን የአዲስ ኪዳን ደሜ ነው እንኩ ጠጡ አለና ልክ መሸኛው ላይ የኦሪቱን ፋሲካ የብሉይ ኪዳንን ፋሲካ አሳለፈና የአዲስ ኪዳኑን ፋሲካ ተካው። ያንን ሻረና ይህንን ሾመው። ፋሲካችን ክርስቶስ ታርዷልና የሚለው ቅዱስ ጳውሎስ ለዚህ ነው። በትምህርት ከዛስ በመስረት በተግባር በመስረት አስተማረ፣ ከዛስ መሰረተ። ትምህርት ሰጠ፣ ከዛስ ለቤተ ክርስቲያን ደግሞ አሳልፎ ትግበራውን አሳየ። በእነዚህ በሁለት ቃላት የተወደደ መድኃኒታችን ኢየሱስ ክርስቶስ የአዲስ ኪዳኑን ምስጢረ ቁርባን ትምህርትም ምስረታም አሳየ። ጥቂት አቆያችኋለሁ እነዚህ ቃላት ጋር በጣም ልናቸው ልንመረምራቸው የሚያስፈልጉ ቃላት ሲሆኑ በዚህ በዮሐንስ ወንጌል ምዕራፍ 6 ላይ ክርስቶስ ያስተማረው ስለ እውነተኛው ሥጋ፣ ስለ እውነተኛው ደም፣ ስለ ምስጢረ ቁርባን ያስተማረው። እዩ አንዳንዶች ይህንን ቃል ይዘው ስለ ሥጋውና ስለ ደሙ ወይም ስለ ምስጢረ ቁርባን አይደለም የሚያስተምረው ብለው ያስባል። እነሱ ቃላት ነው ጥቂት አድርጌ አቆይቼ ለማብራራት የምሞክረው። እዩ ክርስቶስ ያለው ሥጋዬ ነው ያለው። ሥጋዬን የሚወክል ነው አይደለም ያለው። አንዳንዶች የሥጋውና የደሙ ሪፕሬዘንታቲቭ ወኪል ነው እንጂ ሪል ፍሌሽ ሪል ብለድ እውነተኛ ሥጋ እውነተኛ ደም አይደለም ብሎ ክዷል አንደኛው ቤተም። ሌሎችም ክርስቶስ ግን ያለውን ተመልከቱ። የሥጋዬ ምሳሌ ነው አይደለም ያለው፣ ወይም የደሜ ወኪል ነው አይደለም ያለው። ምንድን ያለው? ሥጋዬ። ምንድን ያለው? ደሜ ብቻ ነው ያለው። እሱ ካለ ልናምን ይገባናል ብለው የሚጨቃጨቁ ብዙ ሰዎች እሱ እያለ እንኳን ወኪልም ምሳሌም አይደለም ያለው ሥጋዬ። ይህ እውነተኛ ሥጋ እውነተኛ መጠጥ ነው ያለው። እውነተኛ ሪል እውነተኛ ምሳሌ ወይም ወኪል አይደለም። እዩ ምሳሌውን ከአማናዊው ጋር ጥላውን ከአካሉ ጋር አሳየን እንጂ ክርስቶስ በዚህች ትምህርቱ ያስተማረን ምሳሌ ስለሚሆን ሥጋው አይደለም። ምሳሌውንም ማሳየን ከሩቁ ቅድም ያልኳችሁ የእህል ቁርባን፣ የድህነት ቁርባን፣ የስርየት ቁርባን፣ የኃጢአት መስዋዕት፣ የደህንነት መስዋዕት፣ የስርየት መስዋዕት ምሳሌውንም አለፍን። እንዴት እንደገና ምሳሌ የሚሆነውን ይሰጠናል ወገኖች። ብዙ ነገር አካሉ መጣ ብለው ያምኑና ቁርባን ላይ ጥምቀት ላይ ሲመጡ ግን ምሳሌ ነው ሊሉን ይፈልጋሉ። እንዴት ያሳዝናል! ሌላ ምሳሌ አይደለም አሁን ክርስቶስ እየመሰረተ ያለው። ለዋናው ምሳሌ የሚሆን አይደለም እየሰጠን ያለው፣ ዋናውን ሥጋ ዋናውን ደም ነው የሰጠው። ይህ ይላል ለአዲስ ኪዳን የሚሆን የኃጢአት ስርየት ደሜ ነው ያለው። መቼ? ዓርብ ላይ የሚፈሰው ለአዲስ ኪዳን የፈሰሰው ደም ዓርብ ላይ ነው። ሐሙስ ምሽት ላይ ሆኖ ግን እንኩ ለአዲስ ኪዳን የሚፈሰው ደሜ ይህ ነው። ራሱን ደምን ይሰጥ ራሱን ሥጋን ያበላቸው ምሳሌ የሆነውን አይደለም ራሱን። ለዚህ ነው እውነተኛ የሚሉ ኃይለ ቃላት ያሉት። አይሁድ ይሄ ስለገባቸው እኮ ነው ምን አሉ መሰላችሁ? እዛው ዮሐንስ ወንጌል ምዕራፍ 6 ላይ ይህ ሰው ሥጋውን እንበላ ዘንድ እንዴት ይሰጠናል ብለው እኮ ነው ያሉት። ግራ ገባቸው። ገና 30 ዓመት ያልሞላው እንዴት አድርጎ ሥጋውን እንኩ ብሉ ይላል፣ እንዴት አድርጎ ደሜን ጠጡ ይላል ብሎ ሲጨንቃቸው ክርስቶስ እንዲህ ብሎ እንደገና መለሰላቸው። ምን አላቸው? ጌታችን እንዲህ አለ። እስኪ እግዚአብሔር ያሳያቸው። እነዚህ ሰዎች በትምህርቱ ሲሰናከሉ እያየ ዝም የሚል ይመስላችኋል ክርስቶስ? ኧረ እኔ ያልኩት ምሳሌ ነው፣ ኧረ እኔ ያልኩት ወኪል ነው። ተው ግራ አይግባችሁ። ሊል ይገባው ነበር እኮ ምሳሌ ወይም ወኪል ቢሆን። ክርስቶስ ግን እንዲህ አላቸው። ምን አላቸው? ዝቅ ብላችሁ አንብቡት። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱ። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። ከሰማይ የወረደ እንጀራ እኔ ነኝ። ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። እውነት እውነት እላችኋለሁ ሥጋዬን ካልበላችሁ ደሜን ካልጠጣችሁ የዘላለም ሕይወት የላችሁም አላቸው። እንቅጩን ነገራቸው። ወገኖች ይሄን ያህል ጨካኝ ነው ክርስቶስ? ምሳሌ ቢሆን ወኪል ቢሆን እየተናገረ ያለው ስለ እውነተኛው ሥጋ ስለ እውነተኛው ደም ባይሆን ጭክን ብሎ እውነት እውነት እላችኋለሁ ብሎ ያስረግጥ ነበር። ለዛ እኮ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእውነት በአማን ሥጋው ነው በአማን በእውነት ደሙ ነው ብላ ነው የምታምነው። ወኪሉ ወይም ምሳሌው አይደለም። እሺ እነሱ እንደሚሉ ምሳሌ ወይም ወኪል ቢሆን ኖሮ እነዚህ ነገሮች እስኪ እናስባቸው። አንደኛ ምሳሌ ቢሆን ክርስቶስ አይተረጉምላቸውም ነበር? ይተረጉማል አይተረጉምም? ክርስቶስ በቅዱሳት መጻሕፍት ሲያስተምር ግራ ሲገባቸው ይተረጉምላቸው ነበር። ምሳሌዎች ልስጣችሁ። እጅ ሳይታጠቡ ስለ መብላት ጭቅጭቅ በተነሳ ጊዜ ታስታውሱ ከሆነ ክርስቶስ ምን አለ? ሰውን የሚያረግ ሰው በእጅ ሳይታጠቡ መብላት ሳይሆን ከአፍ የሚወጣ ነው ሰውን የሚያረግ ሰው ብሎ ተረጎመላቸው።
ወገኖቼ ግራ እንደተጋባ ሰውን አይልክም። እንኳን የነፍስ ግራ መጋባት የሥጋ መራብን እንኳን ክርስቶስ እኮ አይተው እንዲሁ ሊተዋቸው ስላልወደደ እንጀራ የሚበላ አንዳች ነገር የላችሁም ምን አቅርቡላቸዋለሁ ይላል። እንኳን በነፍስ ግራ ተጋብተው ምሳሌ ነው፣ ወኪል ነው፣ ሪፕሬዘንታቲቭ ነው፣ ሲምቦል ነው እያሉ እየጮሁ እንዲሄዱ ሳይሆን ወዳቸው እንኳን እንዲራብ አይፈቅድላቸውም። አጥግቦ ነው የሚልካቸው። ነገሩ ምሳሌ ቢሆን ኖሮ፣ ነገሩ ወኪል ቢሆን ኖሮ ክርስቶስ ይተረጉምላቸው ነበር። ታስታውሳላችሁ? ከፈሪሳውያን እርሶ ተጠበቁ ሲላቸው ግራ በገባቸው ጊዜ ከፈሪሳውያን ክህደት እንዲጠበቁ ነው የነገራቸው። ስለ እንጀራ አለመሆኑን ገልጾላቸው ይተረጉምላቸው ነበር። እንዲሁ አይልካቸውም ነበር። እንዲሁ አይልካቸውም። ታስታውሳላችሁ? ኒቆዲሞስን ዳግመኛ ልትወለድ ያስፈልጋል ካለው በኋላ እንዴ እናቴ ሆድ ውስጥ ገብቼ እንደገና ወለዳለሁ አለ። አይደለም ሰው ከዋና ከመንፈስ ካልተወለደ በቀር የእግዚአብሔር መንግስት አይወርስም ብሎ ተረጎመው። እየሰማችሁኝ ነው? አያችሁ? ክርስቶስ ዋና መሰረታዊ ጉዳዮችን ተርጉሞ ነው የሚያስተምረው። ምሳሌ ቢሆን ወኪል ቢሆን ፕሮቴስታንቶች እንደሚሉት በቃ ዝም ብዬ ልበለው እና እንደዚህ ብሎ አያወራም ነበር። ክርስቶስ አይተረጉምም ነበር። ሁለተኛ እሺ ኢየሱስ ክርስቶስ አይተርጉም። የጌታችንን ንግግሮች በመተርጎም የሚታወቅ የዚህ ወንጌል ጸሐፊ ቅዱስ ዮሐንስ በረከቱ ይደርብንና አይተረጉመው ነበር። እየሰማችሁኝ ነው? ቅዱስ ዮሐንስ ጌታችን የተናገራቸው ንግግሮች ሳይተረጉም አያልፍም ነበር። በተለይ ግራ ያጋባሉ፣ እንግዳ ይሆናሉ ብሎ ቢያስባቸው ይተረጉማቸው ነበር። ምሳሌ ልስጣችሁ። ታስታውሳላችሁ? እዚህ ዮሐንስ ወንጌል ምዕራፍ 2 ላይ አይሁድን ምን አላቸው? ይህንን ቤተ መቅደስ አፍርሱት በሶስተኛው ቀን ብሏል አላለም? አይሁድ እንዴ 46 ዓመት የፈጀውን ቤተ መቅደስ እንዴት አድርገህ ነው በ3 ቀን አስነሳዋለሁ የምትለው ብለው ግራ ተጋቡ። ያን ጊዜ ምን እንደሆነ ታውቃላችሁ? ተረጎመላቸው። ማን? ቅዱስ ዮሐንስ ምን ብሎ? እርሱ ግን ስለ ሰውነቱ ቤተ መቅደስ ይናገር። ተረጎመ አልተረጎመም? ወገኖቼ እውነት ስጋዬ ያለው ስጋው ባይሆን፣ ደሜ ያለው ደሙ ባይሆን፣ ቅዱስ ዮሐንስ ስጋው እኮ ያለው ለዚህ ነው፣ ደሙ እኮ ያለው ለዚያ ነው ብሎ አይተረጎምም ነበር? ሌላ ላሳያችሁ። ዮሐንስ ወንጌል ምዕራፍ 12 ላይ ጌታችን እንዲህ ብሎ ተናገረ። እኔም ከምድር ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ ብሎ ተናገረ። ግራ ገባቸው። ምን ማለቱ ነው? ከምድር ከፍ ያልኩ እንደሆነ ሁሉን ወደ እኔ እስባለሁ ሲል ግራ ገባቸው። ቅዱስ ዮሐንስ ተረጎመ። ምን ብሎ? እንዴት ባለ ሞት ይሞት ዘንድ እንዳለው ሲያመለክት ይህን ተናገረ ይላል። በመስቀል ላይ ተሰቅሎ ከምድር ከፍ ብላ በአየር በሰማይ ላይ የምትፈጸም ሞት እንደሚሞት ተናገረ። እንዴት ባለ ሞት ይሞት ዘንድ እንዳለው ሲያመለክት ይህን ተናገረ፣ ተረጎመ። እየሰማችሁ ነው? እውነት ቅዱስ ዮሐንስስ አልተረጎመም ነበር? ምን ብሎ? ስጋው ባይሆን ይልቁኑ የስጋው ምሳሌ ቢሆን፣ ወኪል ቢሆን የስጋው ወኪል ነው የስጋው ምሳሌ ነው ብሎ መተርጎም ማን ይከለክለው ነበር? ሁለተኛ ሶስተኛ ቅድም ያልኩትን ልድገመው። እውነት እነሱም እንደሚሉት አንዳንዶች እንደሚሉት ምሳሌና ወኪል ብቻ ቢሆን ኖሮ ክርስቶስ ይህን ካስተማረ በኋላ አይሁድ ሁሉ ስጋው ደሙን ለመቀበል ስላልቻሉ ሙልጭ ብለው ሄዱ። የሰማችሁ ሄዱ። ዞር ብሎ ሲያይ ከሐዋርያት በቀር ማንም የለም። እናንተ ስለትሄዱ ትወዳላችሁን ብሎ ሐዋርያትን ጠይቃቸው። እስኪ ልንገራችሁ ወይም ጠይቃቸው። እንደው ምሳሌ እንደ ወኪል ሆኖ ቢሆን ኖሮ ወይም ያስተማረው ትክክል ስለ ስጋው ስለ ደሙ ባይሆን ኖሮ ይሄ ሁሉ ሰው ጥርቅ ብሎ ተሰናክሎ ሲሄድ ዝም ይል ነበረ? ክርስቶስ ይላል ጨክነው ሲሄዱ እስኪ ሄዱ ድረስ የመጨከል ልብ ነበረው ክርስቶስ። ቅድም እንዳልኳቸው የተከተሉት ከእሱ ጋር ሊኖሩ የወደዱት በዚህ ትምህርት ምክንያት ተሰናክለው ሲሄዱ ኧረ እኔ ያልኩት እንደዚህ ነው በሞቴ ኧረ ተመለሱ እያለ አመጣቸው። ይሄንን እስካለመመለስ ድረስ ሰው እስኪሄድ ድረስ ጨካኝ ይሆን ነበር። ሶስተኛ አራተኛ ክርስቶስ በቃል አስተማር አላልኳችሁ? መጀመሪያ በቃል አስተማር አላልኳችሁ? በቃል ያስተማረውን እውነት ምሳሌ፣ እውነት ወኪል ወይም ደግሞ የተለየ ነገር እነሱ እንደሚሉት እምነት ይላሉ፣ በኋላ እመጣበታለሁ ቢሆን ኖሮ በተግባርስ ያሳይ ነበር። ቅድም እንዳልኳችሁ እዚህ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ስሙኝ በሞቴ ነገሩ ምሳሌ ወይም ወኪል ወይም ስለ እምነት የተናገረው ቢሆን ኖሮ ለምን ያቆርባቸዋል? ክርስቶስ ለምን ስጋውን ይሰጣቸዋል? ምን እንዳደረገ ታውቃላችሁ? ቅድም እንዳልኳችሁ ልክ ዓርብ ሊሰቀል ሐሙስ ማታ ምንድን ነው ያደረገው? የፋሲካውን ራት በልተው እንደጨረሱ የአዲሱ ኪዳን ምስጢረ ቁርባንን ሰጣቸው። ምን አላቸው? እንዲህ ይላል። ሲበሉም ኢየሱስ 26 ማቴዎስ ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህ ማለት ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አላቸው ይላል። እየሰማችሁ ነው? እሺ ምሳሌ ከሆነ እሺ ወኪል ከሆነ እንዴት አድርጎ ነው በሐሙስ ምሽት ብሉ ጠጡ ብሎ ስጋዬ ነው ብሉ? አያችሁ፣ ስጋዬ ነው ብሎ አስተምሯቸው፣ እውነተኛ ስጋ እውነተኛ ደም ነው ብሏቸዋል። አሁንስ አቆረባቸዋል፣ ሰጣቸዋል። ምን ብሎ? ይህ እውነተኛ ለአዲስ ኪዳን በጣም ይገርም ቃል ነው። ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ነው። ልብ በሉ፣ ለኃጢአት ይቅርታ የሚፈሰው የዓርቡ ደም ነው ብሎ የሰጣቸው። ደሙ ነው። ምሳሌ ከሆነ ወኪል ከሆነ ደሜ ነው ብሎ እንዴት ይሰጣቸዋል? እንዴት ያቆርባቸዋል?
ትምህርት ብቻ ከሆነ እምነት ብቻ ከሆነ በተለይ አዲስ የመጡት እነዚህ የሚንፈራገጡት ተሐድሶች ስለ ስጋው ስለ ደሙ አይደለም እኮ የሚናገረው፣ ስለ እምነት ነው የሚናገረው። እምነትን ተቀበሉ ነው የሚላቸው ዮሐንስ ወንጌል ምዕራፍ 6 ላይ ይላሉ። ስለ እምነት ከሆነ ለምን አቆረባቸው? ለምን አበላቸው? ለምን አጠጣቸው? ለምን የሚበላ የሚጠጣ ሐሳባዊ አይደለም። አንዳንዶች የኢየሱስ ደም ይሸፍናል። የት አለ? ሳይበላ ሳይጠጣ የት አለ? አበላቸው እንበላለን፣ አጠጣቸው እንጠጣለን። ይሄ ነው ስጋውና ደሙ። ባይሆን ኖሮ ምሳሌ እምነት እነሱ እንደሚሉት ወኪል ምናምን ቢሆን ኖሮ ለምን ያበላቸዋል? ለምን ያጠጣቸዋል? ለምን ሊሄድ ሲል የመጨረሻው ስራ ያደርገዋል? ክርስቶስ የኪዳኑን የማዳኑን ኪዳን እያጸናል። አራተኛ አምስተኛ ክርስቶስ ሲሰናበት በመጨረሻው ጊዜ በምሳሌ ተናግሮ ያበቃ። እየሰማችሁኝ ነው? እያበቃ ትምህርቱን እየጨረሰ እያጠናቀቀ በመጨረሻው ሊሰቀል አካባቢ በምሳሌ ተናግሮ አያውቅም ክርስቶስ። ዮሐንስ ወንጌል ምዕራፍ 16 ቁጥር 29 ላይ እንዲህ ቢል ታገኛላችሁ። አሁን በምሳሌ አይደለም በግልጽ ትናገራለህ አሉት ይላል ሐዋርያት። ሊሄድ ሲል በምሳሌ አይደለም። በምንድን ነው የተናገረው? በግልጽ። ለማብራራትም ጊዜ የለም እኮ በዛሽ ምሽት። ምሳሌ ወኪ እምነት የሚባል ነገር የለም ወገኖች።